3 ቀን ገርፊያታለሁ ተይ ማለት ነው። ተክሊ ታላቄ ብትሆንም ተሽ እነሱን መምታት አትችይም አይደለም ልትመጪ መጮህ አትችይም እነሱ ላይ አንድ ጉልበትህን ዳኛ ሳያስቆም ሰብሯለሁ መድኃኒዓለም ምስክሬ ነው ግባና ይሄን እንቁራሪ በማይክሮሰከንድ ጨፍልቅልን ነው እንደዛ ሲሉኝ እሺ ብዬ ተስማማሁ። ሰላም ውዴ ሳሪ ፋሚሊዎች እንዴት ናችሁ? እንግዲህ ዛሬም እንደተለመደው አሪፍ ቆንጆ ምላቸው ቪዲዮዎች ለእናንተ ይመጥናሉ ያልኳቸውን ይዤላችሁ መጥቻለሁ። አንድ ላይ ነው ሪአክት የምናደርገው። ከዛ በፊት ግን ለቤታችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንደገና ቤቱ ፍቅር ይፈልጋል። ፍቅር ደግሞ በነፃ ነው የሚሰጠው፣ አያስከፍልም። የላይክ በተኗን እየተጫናችሁ ቪዲዮዎችን ላይክ አድርጉ። የተለያዩ ሪአክት እንዲደረግባቸው የምትፈልጓቸው ቪዲዮዎች ካሉም ደግሞ ከታች በሚቀመጡት የተለያዩ የሶሻል ሚዲያ አማራጮች ሼር ልታደርጉን ትችላላችሁ ማለት ነው። ወደ ቪዲዮዎች እናልፋለን። አባት ደም ከዚህ ላይ ነው የምትወስደው? ከጣቷ ላይ ከምን ጋር ነው የምትወስደው? ከየትም ልውሰደው እኔ የምሰራበት። እሺ ችግር የለውም። እሺ እሱን አለፍኩሽ ነው። አገኘው ደም ስሯን አገኘው። ሌላ ሐኪም ቤት ሄዳ በጣም ነው ያስቸገራት። በጌታ በእናትህ አገኘው? አዎ አግኝቻለሁ። እንደው ሌላ ነገራችሁን ራሱ ባገኘው ደስ ነው የሚለኝ እንደዚህ አይነት ሰው። ልብሽን ባገኘው እኔ እወገዋለሁ። በስማ ምን አይነት ጨካኝ አንተ ግን እኔ ልብሽን ባገኘው ሞገሽ ነው። አላገኘሁትም። ካላገኘሁት እዚህ ጋር ወግቼ ካላገኘሁት ሌላ ቦታ ሞክራለሁ። ይሄ ችግር የለው። ደም ስር ካልተገኘ ሌላ ቦታ ይሞከራል። በሳሳት አለ። ወይኔ ልጅ አላገኘሁትም። ደም ስር ልጅቷ ቀጭን ነች። ደም ስር የሚባል በተፈጥሮ የሌላችሁ ሰዎች ደም ስር ተንኮለኛ መላርዶሽ አሎጋት መጣሽ ሰላሳ ያወራል። መጣሽ ደስ ይላል እንዴ! እውነቱን እኮ ነው። ይሄ ልጅ በጣም ይመቸኛል። በስራው ላይ ባሉት ነገሮች ምናምን ነው የሚቀልደው። ደም ስር ከሌለ ለልብሽ ከካይው ከታ ወላሂ ይመጭ ያቺ መዶሻ በሹኑ በኩል የመሰለች ልጅ አንቺን ትልካለች። አታፍርም እንዴ? ምን ችግር አለው? ጓደኛዬ እኮ ናት። ልትሆን ትችላለች። እኔ ግን አንድ ላይ ስትሄዱ ሳያችሁ ማለት ነው አንቺ ለውዝ እሷ ደግሞ ቆሎ ነው የምትመስለኝ። ከሷ ትለያለሽ ልሽ ፈልጌ ነው። አዎ ቴንክ ዩ። እኔ ግን ዛሬ መጣሁት ታርቃችሁ ያንን የሚያስቀናፍራችሁ እንድቀጥል ነው። ወይ አልቀጥልም። እኔ ይዘኛል። እኔ አንቺ አታውቂም እንጂ እኮ ከሷ ጋር ይሁንኩት እኮ አንቺን ቀን በቀን ለማየትና ለማግኘት ስለኮ ነው። እውነቱን ነው። አንተ ያማት ወደ ጓደኛዋ ዞረ ያማት አንቺን ቀን በቀን ለማግኘት ስለኮ ነው። እንደውም ይገርምሻል አክስቴ ከሷ ጋር መንገድ ላይ አይታኝ ማለት ነው እስካሁን አታወራኝም፣ ዘግታኛለች። ከሉሲ ጋር ይኸው ዘር ሊያበላሽ ነው ብላ ማለት ነው። አንዳችን እኮ ያለ አንዳችን አናምርም ታውቂያለሽ። እኔ ደግሞ ያለ አንቺ አልደምቅም። አንቺ ነጠላ ብትሆኝ እኔ ጫፍ ላይ ያለው ጥለት እኮ ነኝ። አንቺ ፋንዲሻ ብትሆኝ እኔ ዘይት ነኝ። ተዋህደን እንፈካለን፣ ፖፕኮርን እንፈጥራለን። እኔ ለዚህ ውበት ባሙሌጮ በገዛ እንኳን አይቆጨኝም እያልኩሽ ነው። እጄ ላይ ካቴና እግሬ ላይ ሰንሰለት ቢገባ እኔ ወድሻለሁ ልቤ እስኪደማ እያልኩሽ ነው። ደግሞ ራስሽን ከማንም የንፍጥ ጉድ ጋር እንድታወዳድሪ አልፈልግም። የምን ውድድር ነው ደግሞ? እኮ የንፍጥ ጉድ ጋር የምትለው ጓደኛዬ ናት። እኔ ደግሞ ለጓደኝነታችን ፍቅርም ክብርም ማለት ወይ ክብር። እሷ ስላንቺ ምን እያለች እንደምታወራ በታቂ ኖሮ ማለት ነው እንደዚህ ባላልሽ ነበር። ምን ያላለችው ነገር አለ? አሁን ለምሳሌ ጀርባሽ ላይ ጠባሳ እንዳለ ለኔ ነግራኛለች። እንደማትወድሽም ሁሌ ነው የምትነግረኝ። እኔ ያ ነጩን ቀሚስ ራሱ ማለት አንድ ቀን ልልበሰው ብላ ተቀብላሽ ሆን ብላ ነው ተከሻውን ያቃጠለችው። አንቺ ስትለብሺው ስለሚያምርብሽ ከዚህ በኋላ እንዳትለብሺው ማለት ነው። ለኔ ያልነገረችኝ ነገር የለም እያልኩሽ ነው። እኔ ግን ያን ሁሉ ሚስጥር ብሰማም ላንቺ ያለኝ ፍቅር ጨመረ እንጂ አንዳችም አልቀነሰም እያልኩሽ ያላለችኝ ነገር የለም። ሌሎቹም ነገሮች መስማት ከፈለግሽ ደግሞ እነግርሻለሁ። ካጎትሽ የሰረቅሽውን ብር ጨምሮ ማለት ነው። ይሄን ሁሉ ነገር መስማት ከፈለግሽ ግን ቤት ገብተን ተኝተን ማን ነው ቁጭ ብለን እኔ ልነግርሽ እችላለሁ። እንግባ መግባት ሰራልኝ ብር ተበድሬው ተኝቷል። ጋሽቀጭኑ ያንኮራፉ ነው። ጋሽቀጭኑ በዚህ ሰዓት ደግሞ ማን ነው ጋሽቀጭኑ? አቤት። በዚህ ሰዓት ከሌሊቱ 7 ሰዓት ላይ ደግሞ ማን ነው በዚህ
ቆይ ልከፍትልህ ነው ስችልበት እኮ ቆይ ማነህ ሰላም ነው ጋሽከቸው? ሰላም ነው አለን ሰላም። ምን ነው በጥቂት መጣ? አዎ መልእክት ላደርስ። መልእክት ታልክ። የምን መልእክት? አሜሪካ የላከው ልጅ አለ እንዴ? መልእክት አሜሪካ የላከው ልጅ ለጋሽከቸው ካድርስ ተብዬ ነው። ዳና ከልንድ የሆነ እኔን የሚያሳደግኩት ያው ወንድሜ ልጅ ነው። ለኛ አስቦልኝ እኮ ነው አስተማርኩት፣ እየቆነጠጥኩኝ አስተማርኩ። ይኸው ደብተር እስክሪብቶ ገዛሁለት። አሁን ያችን ሁለት አድርጎ እንግዲህ ላከልኝ። ወይኔ እሺ እና ቤት ግባ፣ እራት በልተህ ትሄዳለህ። ግድ የለም ቤት እራት በልተህ ትሄዳለህ። ምን ይሁን የተላከው ጋይስ? እኔ ምን አሁን ለሌትም ስለሆነ ጧት ቁርስ ትመጣለህ። አሁን ሂድ። እሺ አሁን ሂድ ላከው። አይ አንገላታው ማለት ነው። ራበተ ብትሄድ እኮ ይሻል ነበር። ጧት ትንትራለህ ነበር። ይሄንን ውለታ ማድረግ ነው። እንደ ሊበላ ነው እንደ ራት መጡ። ወይ ጉድ! አይ ጉዳይ በደህናው ቀን ያስተማርኩልኝ። አሻንጉሊት ነው እንዴ? ላከል ነው ሰይጣን ነው የመጣው። ጎበዝ ኖርማል ነው። ሰራልኝ ብር ተበድሬው ጋሽ ህልም ይፈታሉ እና ማን ሊፈታ ነው? እኔን የምፈታው ህልም ማታ በጣም ህልም እያየሁ ነው። ያጨናንቀኛል። መሮጥ ፈልጌ መሮጥ አልችልም። ያፈነኛል። ጭራቅ ይመጣብሃል። ጭራቆች ይመጡብኛል በጣም። ይሄ ታዲያ እኮ መላው ኢትዮጵያ አዝሚያዎች ህልም እኮ ነው። ምንድነው ፍቺው? ችግር አልቸገረህም እኮ? እሱ እኮ ነው ችግሩ እኮ። እንደዚህ ጭራቅ መስሎ የታየህ እሱ ነው። አስሮጥ፣ አስኬድ፣ አስቀምጥ፣ አስጮህ እሱ ነው ችግሩ። እና ሌላ መፍትሄ የለውም? መፍትሄውማ አለ። ጸዴ መፍትሄ አለው። መፍትሄማ አለው። እስኪ ንገረኝ። በቃ ይኸውልህ አስፋልት ስትሻገር ዜብራ ላይ ማለት ግራና ቀኝን አትይዝም ብለህ ተሻገር። ይሄ ነው መፍትሄው። ከዛ በኋላ ለጥ ነው የምትለው። ሰላማዊ እንቅልፍ። ምን አይነት ተንከሲስ ማሰባችሁ? ሁላችንም ግን እንደዚህ አይነት ህልም ነው። በቃ ሲያሯሩጥ እንዳገት ስንወጣ ደግሞ ዳገቱ ራሱ ይወጣል። እናቴ ቁልቁለቱ ይወረዳል በህልም። አንዴ ክንፍ አውጥተን እንዳሞራ ስንበር ስንዝናና ከተማውን ወደታች እያየን ምናምን። እኛ እኮ ክንፍ አውጥተናል ያልሆነው ነገር የለም እኮ። ለካ ኑሮ ነው ህልም ፈች እንደዚህ እኮ የሚነግረናት ነው። ለካ ኑሮ እያሯሯጠ እኔ ከዚህ በኋላ ስሻገር መኪና ግራ ቀኝ አላይም። ጥሩ እንቅልፍ መተኛት ትፈልጋለሁ። በል አሁን ዳቦ ታቦካለህ ደግሞ ነገር። ወይኔ ማዘርዬ እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ። እሺ በሁለት እጅ ነው የሚታሸው። ትንሽ በሁለት እጅ ነው የሚታሸው። የምን ትንሽ ነው? እኔ በሁለት እጅ ነው የሚታሸው። እንደሱ። ወይኔ ማዘርዬ ለብዙ ሴቶች ድምጽ የሆኑ እናት። ባንተ ጉልበት ካልተጠቀምኩኝ እንዴት ልጠቀም? እሺ ተጠቀሚ። እሺ እኮ አቀል ያነሰ እኮ ነው። እሺ ተጠቀሚ። ይሄ ጉልበት አሮጊት ነኝ አሁን። ስለዚህ አንተ ነህ አሁን በቃ ስራውን መቀጠል ያለብህ። በነገራችን ላይ ከባድ ጭቆና፣ ምንም ጭቆና አይደለም። በጣም ጭቆና ነው። ጭቆና አይደለም እንዴ? ጭቆና አይደለም። እሺ አይደለም። እንዲህ ሳይሆን እያየኸው በኮርኮሙ ልቅ ያርጉ። እንደዚህ አባ ምንድን ነው እያስሞኩት ነው እያስሞኩት። ኧረ አጠበው፣ እንደ ልብስ አጠበው። በአንድ እጅ በሁለት እጅ እንደዚህ
አረ በስሱ እዚህ ጋር አሳከከው። ምን አሞ ነው ነው በልበላ አለኝ ፎቶ የሚችኝ ይላል። እኔ አልበላም። እግዚአብሔርን አለ እንዴ አንተ እግዚአብሔርን አትበል። አያችሁልን ወንዶች ልሰቀል ትላለህ ሳትበላ ባልሽ እንዴ ሲጀምር ምግቡ ግዴታ ነገር ነው አይደለም? ምግቡ ግዴታ አይደለም። ኧረ አይደለም ለመብላቱ ሲሆን ይሄ የጤፍ ዱቄት ዳቦ ብታቦካ ዳቦ ሲሆን ከዚህ በላይ ነው የሚታሽ። እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ። አረ ይሄው በቃ አለቀ እኮ። አረ ይመቻቸው ማዘር እንዴ። የሴቶችን ድምጽ ሆነ ድምጽ ነው የሆኑን። በቃ ድምጽ ነው የሆኑን። ሪሞታቸውን ይዘው አስፋፋ ላይ ጋደም ብለው የምትበሉት እንጀራ እንዲህ ነው የሚያስለፋው። እንዲህ ነው መከራ የሚያሳየው። አሳዩልን ማዘር፣ አሳዩልን፣ ተበቀሉልን። የሁሉንም ወንዶች በሱ ተበቀሉ እኮ። ይማሸሸው ይሄው ምንድነው ከዚህ በላይ ይሄው ጓጓ ላይ ይባላል። ሴት የለም ወንድ የለም፣ መስራት አለብን። የት እንደምትሄድ ምን እንደሚያጋጥም ምን ታውቃለህ? በልጨምር ምን አቦካት እኮ ጽድት አድርጎ ጎበዝ አጣጣው አትበይ ጎበዝ አትበይ አይደል ማርያም አትበይ ትመረቃለህ። የእናት ምርቃት ጥሩ ነው። ለራሱ ተናዷል። እንኳን ምርቃት ምን ያፈልጋል? አሁን ስጨርስ ቆይ ሞራሉ መታገዝ በቃ ሳህኑ በቃ ቅድም ነበር በደንብ እንትን ማለት አሁን ስጨርስ ባዶ ላይ በረታ። እንደው አፌ ቁርጥ ይበልልዎት ማዘር። የእውነት እንደው ሌሎች እናቶችም እንደዚህ ምን አለበት ወንዶችን ሊጥ ማብካት፣ ሽንኩርት መክተፍ፣ ዶሮ መስራት፣ አረ ሌላ ስንት ነገር አለ። የሴት ስራ ብዙ አለ። እሱን እንደዚህ እያሰለጠኑ እኮ ቢልኩልን እኛ ሴቶች ጋይስ፣ እኛ ሴቶች የት እንደምንደርስ አስቡት። የት እንደምንደርስ እናንተ ናችሁ ይዛችሁ ወደ ኋላ የምትጎትቱን። በቃ እንዴ ይሄንን እናቶች ፕሊስ፣ እናቶች የማዘርን ፈለግ ተከተሉና እንደዚህ እያሰለጠናችሁ ላኩልን። እያሰለጠናችሁ ዳሩ ልጆቻችሁን እባካችሁ። ሐኪም እናንተ ነው መጡ ደግሞ ነጨላ እሱ ጋር አይደለም ያመመኝ። ቆይ እኔ ማውቀው አንተ ዝም በል። እኔ ማውቀው አንተ እስኪ ኦዴን እኮ ነው ያመመኝ። ዝም በል እስኪ አይኑን ጉሮሮን። ኧረ ዶክተሮች እንዴት ነው ነገሩ? እሺ ውጤት የደረሰው? እሺ አላዛር ውጤቱ ደርሷል። የቲቪ በሽታ ቲቪ ካንዳን አይኑን አፍታየ ቲቪ እሰይ እልልል ቲቪ ቻናል ደስ ብሎት ሄሎ እናቴ ደረስኩልሽ። ካንቺ የሚጠበቀው ዲሹን ብቻ መግዛት። ቲቪው ከኔ ነው። ኧረ ይቻላል ብላቱን ዲሽ ብቻ ነው የሚቀረው ቲቪ ካለ። ሌላስ እንደዚህ የቤት ዕቃ ጋር የሚገናኙ በሽታዎች የሉ። እኔ አሳበርሽ ኦሃኔ ያሽኩት ገደለሽ። እኔ ከመምጣቴ በፊት ልጄ እኔ መቅጣት እንዲህ ነበረሽ። አሁን ግን እንድትረኪያት አልፈቅድልሽም። ምልቱ ምን መቻቸው ንቃተልን ስታይል ናት። እኔ ከመምጣቴ በፊት ሁላችሁም እድል ነበራችሁ። እኔ ከመምጣቴ በፊት ቤተሰቦች ሁላችሁም አትስቁም ነበር። እንደዚህ አይነት ቪዲዮዎች የሚያመጣላችሁ ሰው አልነበረም። ብዬ ልሳክስ ነው።
የድሮ ጸዴ ፊልሞቻችን ግን እስኪ እናስታውሳቸው በእናታችሁ። ያረፈዳራዳ ምናምን ጸዴ ድሮ ቪዲዮዎች አሉ ተረስተዋል። እስኪ አንዳንዶቹ እናስታውሳቸው። ፈንዲክስ ግጩት የሀገራችን ዘገምተኛ ባቡር ይግጮ። ስለጃጀሽ ማን የጃጀው? እኔ እንደርሶ ለመሆን የሱ ፍትፍት የመሰለውን ሽበቴን ለማጥፋት ባጣ ባትሪን ጋር ጨፍጨፍ የመቀባት የሚያቅተኝ ራጎትም ዛሬ ደግሞ የሚያረጎትን ያሳጣሁት። ማንሽ ፍሬንድ ትንቀሳቀሽ? አንቺ እኮ ዝም ብሎ ከሰምሽ እኮ ያ ስለመመስልሽ ልጀንጅነት ይኛለሽ። ባይዘው ሰሞኑ ኢንተርኔት ምናምን አላየሽም? 2020 በርዝዴይ እኮ ሻወሬን ምናምን አከበርኩ እኮ በነጭ ሻማ እኮ ምናምን በሻምፓኝ ወይኔ ሻወር አድርገን ላስቸግርሽ። ነኪኪ እና ነኒክ እየመጡ ስለሆነ ትነኪ አንዴ እዚህ የልጆች አየር ባክ ተነኪው አያት ነኪስት እማ የስራህን ይስጥህ። እንደው እውነት ግን የድሮ ፊልሞች የት ገብተው ነው ጋይስ እንደዚህ የሚያስቁትም? የምር ከልብ ነበር የሚያስቁት የነበረው። በቃ የሚያሳዝኑትም የምር ያስለቅሱ ነበረ። ፊልሞቻችን ምን ሆነው ምን ነክቷቸው እየሞቱ። አሁን አክቹሊ ፊልም ሰው ብዙ ሰው አያይም መሰለኝ፣ ፊልም ላይ ትኩረት አያደርግም ሰው። አሁን ስልኩ ላይ ቲክቶክ ላይ ምናምን ነው ትኩረት የሚያደርጉ። ግን እንደነዚህ ጸዴ ፊልሞች ቢሰሩ እኮ ሰው ቀንም ማታም ሌሊትም ወሬው ይሄ ብቻ ነበር የሚሆነውና ፊልም ላይ ትልቅ ትኩረት ይሰጥ ነበር። እባካችሁ እንደዚህ የነበሩ ጸዴ ፊልሞችን ስሩልን እባካችሁ። ሳይዶች ኧረ እባካችሁ ተው። ስለ ሽምግልና ብዙ ያልገቡኝ ነገሮች ስላሉ እባካችሁ መልስ ፈልጋለሁ። ለምን? ጥሩ ጥያቄ። እኔ ሽምግልና ድሮ የሚመስለኝ እኛ ቤት ያገባ ሰው ስለሌለ ምንም ምሳሌ አላየሁም። ሽምግልና የሚመስለኝ መጀመሪያ ዛሬ ሽምግሌዎቹ መጥተዋል። ለምሳሌ ዛሬ ሽምግሌዎቹ ደስ ይላል። ሽምግሌዎቹ መጥተዋል። ምንም ዲኮርም ምግብም ምንም አይጠብቃል። ከዛ ሄደው እንደዚህ የሚባል ልጅ እዛ ሰፈር ያለ ልጅ አለ ምናምን። ከዛ በኋላ ልጃችሁን በቃ ስለከጀላት ልጃችሁን ለልጃችን ምናምን ብለው ከዛ በኋላ የናስብበት ጊዜ የለም። እናስብበት ቤተሰቦች የለም ነው በ30 ደቂቃ ኤክስፕላኔሽን በ30 ደቂቃ ስለ ልጁ ስለ ቤተሰቡ ምናምን ተናግሮ እንዴት ነው የሚያውቁት? ማረጋገጥ ምናምን አያደርጉ። እሺ ቻው እኛ ተነጋግረን እናሳውቃችኋለን ብሏቸው ወደ ቤት ሄደው ከዛ በኋላ ቤተሰብ ይሰባሰብና ማን ነው የሚለውን አይጣራም። የለም ሽማግሌዎቹ በተናገሩት ብቻ ነው በዛው የሚቀጥለው። እንደዛ ነው። እኔ አልገባኝም። ምክንያቱም ሰሞኑን ማያቸው ሽምግልናዎች በጣም ግብዳ ድግስ አለ። ኢማጂን ሽማግሌዎቹ ልጃችሁን ለልጃችን ብሎ ሊጠይቁ ሲመጡ ድግስ ነው። ምን ሰጠንና ነው የምንደግሰው? ልጅቷን እኮ ተጠይቀው እናስብበት። ቤተሰብ አማራጭ ካለም ዞር ብሎ እኔ የሽምግልና ጥቅሙ ምንድነው ታዲያ ጋይስ? ቤተሰብ እንዲማርጣል ይሄ እንደው አይሆናት ነው ይመጣልና ለማለት እንዴ ድግስ ከተጠበቀማ ኦኬ ይቀበሉናል ብለው ራሱ ሽማግሌዎቹ ቀለል አድርገው ታመጣላችሁ ምናምን ይመስላል። ለምን ኦሬዲ ድግስ አለ፣ ወጡ እዚህ ጋር ቀርቧል፣ እሺ እንባላለን ብለው ነው ያገቡት። ምንድነው ጥቅሙ? እኔ አይገባኝም። በነገራኛም አይገባል። ጥያቄ ምልክት ነው አይምሮስ የሚያስቀምጥብኝ። እኔ ከፈል ሁለቴስ ቢመላለሱ ምን ችግር አለ? ወርቅ ሆነች ልጅ ሆነ ወርቅ ሆነች ስልስቷ ሁለቴ ተመላልሰው እስኪ በሶስተኛው እናስብበት እስኪ አላማረንም ምናምን ተብሎ ከዛ በኋላ በሶስተኛው እሺ ተደግሶ ይጠብቃል። ቢያንስ ተመላልሰዋል። ምንድነው በአንድ ጊዜ መጥቶ በአንድ ጊዜ መስጠት? ልጅ የሰው ነፍስ አይደል? ሰው አይደለም እንዴ የሚሰጣቸው? ሰው አይደለም ነገር። ግን እናንተ መልሱልኝ፣ ስለ ሽምግልና ምን እንደምታስቡ። እኔ ሽምግልና በዚህ መልኩ ነው የሚመስለኝ የነበረው። ቪዲዮ ላይ ያየው ራሱ ሽምግልና ኦኬ እንደዛ አይደለም እንዴ እያስቡ። ግን ይቅርታ እኔ ጋር የሚላክ ከሆነ ጋይስ ሁለቴ መመላለስ አለባቸው ድግስ ምናምን ለማየት። ይመች እውነት። ወዴት እየሄድን ነው ወገን? ወዴት እየሄድን? አሁን እኮ ያ ትውልድ እኮ ወጣቱ ሴቱም ወንዱም እኮ ትዳር እየፈራ ነው ያለው። ለምን? ገና የሽምግልናው ቀን ብዙ ይጠበቅብኛል ብሎ እያሰበ ነው። ወንድም የሚመጣው አበባ 200-300 ሺህ ብር ተሸክሞ የሚመጣው አበባ። ወዴት እየሄድን ነው? ቆይ በዚህ ልክ ወጣቱ ስለ ሽምግልና እንደዚህ ያለ ከሆነ ትላልቁ የሚታዘበው ነገር አለ እኮ ሁሉም። ግን ነገርየውን ማስቀረት ነው ያልቻለው። ሽማግሌ መቅረት የለበትም ማለት ሽምግልና ሊቀር አይችልም። ምንም ጥያቄ የለውም። ሽማግሌ እንዴት ሊቀር ይችላል? ግን ምንድነው በባህሉ መሰረት 2 ጊዜ የሚሆን 3 ጊዜ አራንዴ የሚመጡ ችግር የለውም። ግን ይሄ ሁላ ድግስ ይሄ ሁላ ሰርግ ከዛስ ጭራሽ ባልየው ይመጣል ሚዜዎቹን ይዞ ወይ ሰርግ። ለምን እዛው ምንድነው ሽምግልና ተብሎ ባይጻፍ ባህላችን እየጠፋ ነው ጋይስ። ምን ይመስላችኋል?
በእውነት ይሄ ትውልድ እየተበላሸ ሽምግልናውን እያበላሸው ነው ያለው። አሁን ሽምግልና አእምሯችሁ ላይ የሚመጣው የድሮ ሽምግልና አይደለም። ቆይ ሽምግልና ላስልክ ብላችሁ ስታስቡ የሚመጣላችሁ የ200 300 ሺህ ብር አበባ ነው የሚመጣው፣ ዲኮሩ ነው። ምንድነው ይሄ እየተካሄደ ያለው? ኧረ ይሄ ለኛም ጥያቄ ነው። ኧረ ወገን አንድ በሉ። ይሄ ስፔሻሊ ያላችሁ ሰዎች አቀዝቅዙት። ምንድነው ፉክክር ውስጥ ሆነ? በቃ አሁን ኮምፒቲሽን ውስጥ ነው ያለ ነው ህዝቡ፣ ኮምፒቲሽን ውስጥ ነው ያለው። ጋይስ አቀዝቅዙት እንጂ እንዴ ሰው ባለው ነገር ተነጋግሮ እንደው በሐሳብ ከተስማማ አብሮ መኖር የሚችል ካሰበው ባህሪው ከባህሪዋ ከገጠማ አትሊስት እንደዚህ አይነት ነገሮች ሊያስጨንቋቸው አይገባም እንዴ። ለምንድን ነው እንደዚህ ትውልዱ እየተጨነቀ ከትዳር እየራቀ ሌላ ታሪክ እየተፈጠረ ነው ያለው? ባካችሁ ስፔሻሊ እንደው እንደዚህ ኤግዛጀሬት የሆነ የተጋነነ ነገር የምትደግሱ ሰዎች አቁም። ለሰው ሞራልም ተጠንቀቁ። እራሳችሁ እዛ ተፎካከሩ፣ በምትፎካከሩ በሶሻል ሚዲያም አትልቀቁ። እንደዛ ነው እኔ የማስበው። እስቲ ተልሚ ወይ እንደዚህ ጥሬ ግሬ ጨጓራዬን ተፍቼ ቃር በቃር ሆኜ ወገቤን በጥሽ የወለድኩት ልጅ የአባቱ መንታ ቁጭ አባቱን እንደዚህ ወገቤን ማልኩን እሱ ባሏ መስሎባ ዝሆን እስካክል ድረስ ዙሬ ጥፍር አይደርሰኝም። ጥፍር የጥፍር መሳሰል እኮ በሳይዝ ነው ትልቅና ትንሽ። አሁን ለስሙ ባሌ ስራ ሄዷል እንጂ አልሄድም። ህዝብ ግንኙነት ሚኒስትሩ ቤት ነው ያለው። ከዚያኛው ደግሞ ውጭ ጉዳይ ይመጣል። ከዛ ሲያበሽቅ መንታይ አምሳዬ ይሏል። አረ እኔ ደግሞ ዳይፐር ሲሞላ ጠብቄ መንታህና አምሳያ እቁብ ጥሎልሃል። አንድ እንደው ሽፋሽፍት አይደርሰኝም። ይሄ አባቶቻቸውን ለመሰሉ ልጆች እና እየተሰማቸው ላሉ እናቶች የተባለ ነገር ነው። ወጋይስ እንዴት ታዩታላችሁ? ጥፍር እንኳን አይደርሳትም። አስባችሁታል? ጥፍር ሲመሳሰል ማለት ነው የእሷን ጥፍር መስሎ እንዲወጣል። ጥፍር እንኳን ሽፋሽፍት እንኳን አይደርሳትም። ይሄ በጣም ትልቅ ቅሬታ ነው። ምንድነው ወይ የሚደረግ ነገር ካለ እንግዲህ ይሄ ተወያይቶ የሴቶች ጉዳይ የሆነ ነገር ማድረግ አለበት ብዬ አስባለሁ። ቢያንስ እኩል የሆኑ ቦዲ ፓርቶች እንዲደርስ ባላንስ እንዲሆን የሚደረጉ ነገሮች ካሉ እንግዲህ እሱ ላይ ምርምር መስራት ነው። ወይም ዶክተሮች እንዴት ይሻላል ምን አሰባችሁ እንጂ ብዙ እናቶች እኮ እየተማረሩ ነው። ጥፍር እንኳን አልደረሳቸውም፣ እየተማረሩ ነው ያሉበት ሁኔታ። እባካችሁ እንግዲህ አንድ ድምፃዊ ደግሞ ምን ይለናል መሰላችሁ? በጣም አሳዛኝ ታሪክ ነው። እንደ ኢትዮጵያዊነታችን በጣም አሳፋሪ ነው። እናቴና እህቴ ተባብረው አባቴና እኔ ላይ ጥቃት እያደረሱ ነው። ኢቭን አባቴን ይገርፎታል። መጀመሪያ እንስማ። 3 ቀን ገርፊያታለሁ እህቴን ማለት ነው። ተክሊ ታላቄ ብትሆንም ቁጭ አድርጌ ካሁን በኋላ እናትና አባታችን አቅማቸው ደክሟል፣ ጤና የላቸውም። ካሁን በኋላ እጅሽን አንስተሽ እነሱን መምታት አትችይም። ጉድበል ጎንደር አትችይም። እነሱ ላይ እናትን አባትን ምትት እንደዚህ አይነት ጠረጴዛዎች አሉ አይደል? ሶፋ እሱን እያነሳች እናቴ እግሬ ሁሉ አለ። በኢየሱስ አሉ አንዳንድ ማስረጃዎችም አሉ። እሺ እና ይሄ መሆን የለበትም። ካሁን በኋላ ይሄን የምታደርግ ከሆነ እገርፍሻለሁ አልኩኝ ማለት ነው ተክሌ። ከዛ እኔ አባቴ በሌለበት ሰዓት እናቴ ላይ ጥቃት ስታደርስ እጣላለሁ። ከዛ አባቴም ሲመጣ ከባስሚት ጋር ተጣላሁ። እንደዚህ ያደረገችኝ እንዲሆነ ብዬ አላወራም እኔ ለአባቴ። እኔ በሌለውበት ተከሰስኩ ማለት ምንድነው ይሄ? ሚዲያ ላይ ራሱ ለማውራት ያሳፍራል። እውነት ኢትዮጵያዊነታችን የት ሄደ? ምንድነው እየተካሄደ ያለው? በኢየሱስ እናቴም ተጨምራ እህቴና እናቴ ናቸው እኔ ላይ እና አባቴ ላይ ጥቃት እያደረሱብን ያለው። ተከፋፍላ እህትህና እናትህ አንድ ባንድ በኩል አንተና አባትህ ደግሞ ተጠቂ ሆናችሁ ባንድ በኩል። እሺ የአጥቂና ተጠቂ ጉዳይ እሺ ምን ለወትሮ እህትና ወንድም እናትና ልጅ የአንድ አንጀት ስፋሪዎች ናቸው አይደለ? እንዴት እንዲህ አይነት ነገር ተፈጠረ? እንድናምነው ደግሞ አስረዳን። ልክ ነው ተክሌ። የሚገርም ጉዳዩ የሚታመንም አይደለም በሰው ዘንድም እዚህም ደረጃ መድረስ የማይገባው ነገር ነው በእውነቱ ማለት ነው። አንድ እህቴ መላት ነች የእናቴ የሚያፓቴ ልጅ። ነገር ግን ከረጅም ዓመት በፊት ከቤት ወጣ ነበር። አባቴ ነው እንድትወጣ ያደረጋት ከቤት ማለት ነው። ምክንያቱም ካቅም በላይ ሆናበት እቺ ልጅ ገድዬ ራሴን ከማጠፋ እናንተ ጋር ትሁን ብሎ እናቴ እህት ወደ ሆነች እንድትኖር ያደረጋት። ከዛም ነገር ቀንቶላት ተሳክቶላት ከሀገር ወጣች እና ውጪ ነበር ኑሮ አይነበረው ማለት ነው። ከዛም እኔና እናቴም አልነበረችም፣ ውጪ ነበረች የምትኖረው። እኔና አባቴን ረጅም ዓመት የኖርነው እኔን ያሳደገኝ አባቴ ማለት ይቻላል።
ከዛም ለረፍት ቫኬሽን ትመጣለች። በምትሄድበትም ጊዜ ቤት አትመጣም። እዛው አክስቴ ጋር ነው የምትገባው ወይ ውጪ ሆቴል ያደገችበት ጋር ትዝታም ያላት እዛ ነው የምትቀመጠው። ማደግ ስለ ኦልሬዲ ኦልሞስት ከዩኒቨርሲቲ ጀምሮ ነው እዛ የሄደችው እንጂ እኛ ጋር ነው አብረን ያደግነው። ነገር ግን ተመልሳ በምትመጣበት ጊዜ ማትገባም ነበር ቤት ማለት ነው። ከዛ አባቴ ታመመ። ሲያሳዝን በእግዚአብሔር ምናምን የጉበት ኢንፌክሽን ተብሎ እኔና የአክስቴ ልጅ የእናቴ እህት ልጅ የሆነ ልጅ ነበር አብረን የምንኖር። እኛ ሆስፒታል ወስደነው ምን ብለን ምናምን ኦሬዲ ሰርጀሪ ያስፈልገው ነበር። ሰርጀሪ ገባት። እግዚአብሔር ይመስገን ተሰርቶለት ተሳክቶን በጥሩ ሁኔታ ጤናው ተመልሶ ነበረ ማለት ነው። የዛን ሰዓት ሰርጀሪ ባለቤቴ ካልመጣች ሰርጀሪ አልሰራም ማለት። የዛን ሰዓት ላይ እህቴ መጣች for the first time። የዛን ቀን ነው እሱን መታ ሆስፒታል አየችው። በዚህ ልክ ተጨካክለናል እንዴ? እንዴት ነው ነገሩ ጋይስ? ምንድነው ኢትዮጵያዊነት ባህላችን? ፈለገ ነገር ቢያደርጉን እኮ ቤተሰቦቻችን ባያሳድጉንም ባይፈልጉም እንዴ እናት አባቶቻችሁ የተጠፋፉ ረጅም ዓመት 20 ዓመት 30 ዓመት ተለያይተው ረጅም ጊዜ የኖሩ ልጆች እኮ ቤተሰቦቻችንን ብሎ ፈልገው እንኳን ይመጣሉ። ከነሱ ምንም ነገር ሳያገኙ ምንም ሳያሳድጓቸው አይደለም ደግሞ እስከዚህ እድሜ ድረስ አሳድገዋት ማለት ነው። እውነት ይሄ ለማመን ይከብዳል። እንደ ኢትዮጵያዊ እናንተ ታዩታላችሁ። እስኪ እናስጨርሰው። ያክስቴ ልጅ ነበር የዛን ቀን የሚያድርለት ከአባቴ ጋር ሆስፒታል ተያይዘን ቤት ገብታ ያደረችው የመጀመሪያ ቀን የዛን ነው እኛ ቤት የገባችው ማለት ነው። ከዛ ተመልሳ ሄደች። ከዛ በኋላ እናቴ መታ ነበር ሁሉን ነገሯን ጥላ መጣች። እናቴ አዳታኝ አባቴን ለማሳከም መጣች። መጀመሪያ አልመጣም ብላኝ ነበር። እኔ ነበርኩና አክስቴ የሷ ወዳጅ ሆነች ነበረች፣ እኛ ነበርን። ከዛ ማለት ቀላል መስሏት ነበር መጀመሪያ። ከዛ መጣች፣ አሳከመች። ያው ፕሮሰሷን ሁሉ ነገሯን ጥላ ስለመጣችው እዚሁ መኖር ጀመረች። እንደገና የት ሀገር ነው የሚኖሩት? ጣሊያን ነበረች። እሺ። ከዛ እዚህ መኖር ጀመረች እንደገና ተመልሳ። ከዛ እህቴ ቫኬሽን ስትመጣ አሁን እኛ ቤት መግባት ጀመረች ማለት ነው። በዛ ሰዓት ለ3 ቀንም ለ4 ቀንም ለ10 ቀንም በምትመጣበት ሰዓት እኛ ጋር ሁሌ የምታርፈው ማለት ነው። ነገር ግን ቫኬሽን መጣ እኛ ጋር 2 ቀን ወይ 3 ቀን ነው ብትቀመጥ። ከዛ ውጪ ጸብ ነው። ሁሌ ሻንጧን ይዛ መውጣት ነው። ወይ ሆቴል ትይዛለች ወይ ጓደኞቿ ጋር ትሄዳለች። ተመልሳ ሁሌ ጸብ ነው። ከባድ ነው። ኧረ ግን በዚህ ልክ አንጨካከሉናት። እኔ እህት ወንድም ጋር ጸብ እንደውም ኖርማል ሊሆን ይችላል እንዳይሳስ። ግን እናት አባት የወለደን አባት እኛ ኢትዮጵያ ውስጥ በመከባበር በማክበር ስፔሻሊ ለእናት ለአባት ያለን ቦታ ለየት ያለ ነው። በዛ ነው የምንታወቀው እንጂ ይሄ ሚዲያ ላይ መውጣት በእውነት ያሳፍራል። ባልሽ እየማገጠብሽ ነው ተብሎ ሲነገርሽ ልጅቷን ፈልገሽ የምታገኙ ምን ልታረጊያት ነው? ያ ሉቅማዛን ባልሽን በተኛበት 3 በመቀርቀሪያ ብለሽ እሷም አንቺም እንድትጠፉበት ማድረግ ነው። እሷን ተያት መጀመሪያውኑ የራሷን ባል ፈልጋ ንግስት መሆን እየቻለች ገረድ መሆኑን መርጣዋለች። ወይ ስራና ሀብታም ሆነ በሐላል አግባብ ወይ 3 ጊዜ በመቀርቀሪያ ናቱን ብለሽ አንቺም እሷም እንድትጠፉበት አድርጊው። እሷ ምንም አታረጋሽም። እሷ አትፈልጊ። ምክንያቱም የፈለገ ውዳቂ ብትሆን ሴት ልጅ ተፈላጊ ናት እንጂ ፈልጋ አትሄድም። ያ ሉቅማዛን ባልሽ ነው ጥፋተኛ። የሳይ you're right። ባላችሁን ያዙ። እሱን 3 ጊዜ በመቀርቀሪያ ታበላችኋል። ስለዚህ ሴቶቹን ጀጅ አታድርጉ። ወንዶች ባካችሁ ተው፣ እንደዚህ አይነት ነገር አትስሩ። ተው። ሴዶ 5 ሚሊዮን እንደሆነ የገባ አይመስለኝም። 5 ሚሊዮን ማለት ሴዶ 50,000 ጥብስ 10,000 ቁርጥ ይገዛል በሉት። በምግብ ካልሆነ አይገባው የሚሳቡ እሱ እዛ ጀሞ ተፈርኮ ማለት ነው። እያታለሉ ነው በጥብስና በመረቅ ማስታወቂያ የሚያሰሩት። አሁን መስዋዕን 5 ሚሊዮን ስትሉ በ5 ጥብስ ብቻ 10 ጥብስ ነው በሉት። ይመጣል ቀጥታ ይቀልደዋል። 5 ሚሊዮን ብር አልገባውም በጥብስና በቁርጥ ታሳብለ ግን ስንት 5,000 ጥብስ ያለው ቁርጥ ጋር ሲሆን የ5 ሚሊዮን ከዛ አልፈም እንዴ ነው ነገር። አሎ ታክሲ ተሰለፍ ነው እና እኛ ሸማቾች ሰልፍ ነው ተሰለፍ ነው ወይ ተሰለፍ እንጨፍር ተሰለፍ ነው መሰለኝ ነው ያረሰ ይደፋል። ተከብዳለህ ያማል እንዴ? ጭራሽ ያማል እንዴ? ምን ተከብራለህ እንዴ? ኧረ እናንተ አንድ ነገር በላት እንዴ። ምንድነው እቺ ነው የመሰለች ቆንጆዬ ልጅ ምን አርጊ ነው? ጭራሽ ተታታረው እንዴ
አስጨነቀሽ እንዴ ቆንጆ ግቤልሽ ታውሽ ሆነሽ አንዳንድ አሽቃባጮች ሰልፉ እንዳይበጠበጥ ድምጽ በሆንኩኝ እኔን ጨቅጫቃ አይ ፋጡማ ጉል አላየሽ ቀመሩ እውነትም አላየሽም እንዴ ጭራሽ ለምንድነው የምታሽቃበጡት እናንተ ሌሎቻችሁ አላችሁ ሰልፍ ላይም ሌላ ቦታም እንድምታቀሳስሩ ታውልን ፍቅረኛችሁ ጋር ወይም ደግሞ ከትዳር አጋራችሁ ጋር ሻወር መግባት ጭንቀትን የሚቀንስ ሲሆን በመካከላችሁ ያለው ፍቅር እጅግ ጠንካራና የማይሰበር እንደሚያደርገው አንድ ጥናት አመልክቷል። እና ፍቅር እስቲ አስቡ እኔ እናንተ በሳፋ እናሸንፋለን እናሸንፋለን ጭንቀታችን ይጨምራል ጸበጸብ ነው የሚሆነው እንጂ ለምን ፍቅር ለምን የሰማችሁትን ሁላ ተግባራችሁ አይነት የሚሆነው ፍቅር ለግዛሬው ካላላ የሚፈስላችሁ አንተ ሌላ ከብትን እዚህ ባለ ነገር አሪፍ ለመሆን ሞከር ፍክክር ውስጥ አትግቡ ጋይስ ጥሩ አይደለም ይሄ ነገር ነው ሀገራችንን እያጠፋ ያለው አቅማችንን ማወቅ አለመቻል ነው እዚህ ነገር ውስጥ በተለይ ሶሻል ሚዲያ በቃ ፊክሽን ዓለም ውስጥ ነው ያለነው ሁላችን እስኪ አሁን እንደ ቤት አይኖር ምንድነው ከላይ ለሚፈስላችሁ ያለችው ይመጣል ሳፋ ውስጥ ለሁለት ገብቶ ምን ሊሆን ነው ለማቆም ብቻ ነው ለመጣጣብ አይሆንም እንጂ እንኳን አውርደስ ያለን ያው ከሰይዶ ጋር ቀጣይ ፋይት አላችሁ ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፏል ወይም ደግሞ እንደዛ በቶሎ አሸንፏል ብላ አስበህ ነበር? አዎ ተናግሬያለሁ ያረጋውን ያወራው ነው ያደረገው እሺ ሰይዶ ቻሌንጅ አድርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል ከኔ ፋይት ካረገኝ ከዚህ በኋላ ማንንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው እሱ ፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰዋያ ፕራይሱ ነው እሱ መስገባንኛ እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ በባል 10 ሚሊዮን ብር ቢከፈለኝ ገብቼ ከተከታተለ everyone like anyone would accept that ኢትዮጵያ ውስጥ 10 ሚሊዮን ብር ተከፍሎ ፋይት ያደርጋል so it's like ፍርሃቱ ገብቶናል እንግዲህ ሴዶ እንዳለው በጉልበት ነው ኮታ አደርጋለሁ ነው ያለው እኔም አንድ ቃል እገባለሁ ቀን ይወሰን ኮንትራት እንፈርም ከፈለክ ተሸናፊ 2 ሚሊዮን ብር ይሰደን የ3 ሚሊዮን ብር ጀግና እንዲህ ነው የሚለው ግን አንድ ጉልበትህን ዳኛ ሳያስቆም ሰብሯል መዳናለ ምስክሬ ነው ማለ ይሄ ልጅ ዶን የሚታወቀው የተናገረውን በመድረግ ነው በተግባር ይታወቃል ምንም ጥያቄ የለው ግን የምር ጋይስ ፊቱ ሲታይ ግን የሆነ በጣም የምርም ሶፍት የሚመስል ምንም ይሄ ፋይት ምናምን የሚያደርግ አይመስልም እንዴ ያወራትን እኮ አንዷን ነገር እውነት እንትን ሳይል ነው ቅጥቅጥ ያደረገው ንቃትንና ሴዶም ጋሽን ሬዲ አድርጊ እኛ ይሄ ልጅ ተናግሮ እንግዲህ ያወራውን ሳያደርግ ቀርቶ አያውቅም ሴዶ ሬዲሁን ግን የሴዶን ደሞ ላወራ አክሰፕት አድርጎ ነበር የሆነ ሰዓት ፋይቱን ደሞ የሆነ ሰዓት ላይ 10 ሚሊዮን አካውንት ላይ ካላስገባችሁ እያለ ነበር እስኪ ቆይ ሴዶን ላሳያችሁ ጋር ነው የማርሻል አርት የሚክስር ማርሻል አርት ኪንግስ ሂ ጋር አበሻ አገኘሽ ንጉሱ ነበልባል ላይ ነው ያለው ሊበላው ማለት ንጉሱ ኪንግስ ሂ አበሻ ማታ ላይቭ ላይ መጀመሪያ 10 ሚሊዮን በአካውንቴ መግባት አለበት ነበርና ጧት ላይ ሲዘዋወር የነበረው ይሄ ነው 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል ጥያቄ የሚነሳል አዎ እኔ መጀመሪያ በ5 ሚሊዮን ብሩ ተስማማው ገብቷል አይደል ኮላውት ተደረገልኝ ኮላውት መለስ ሙሉ ኢትዮጵያ ተንቀሳቀሰ በቃ መሬቱ ራሱ ተንቀሳቀሰ ተናግ ኖት ኦንሊ ኢን ኢትዮጵያ ውስጥ ብቻ አይደል ያሉ ጠቅላላ እኔ በዋትስአፕ በማና በጣም በኢንስታ እያጨናነቁ በቃ ይሄ ግባና ይሄን እንቁራሪት በማይክሮ ሰከንድ ጨፍልቅልን ነው እንደዛ ሲሉኝ እሺ ብዬ ተስማማሁኝ ከዛ በኋላ መሀል ላይ ማሽላላት ጀመሩ በቃ የሆነ በራሱ ያውቃል ጌች ያወራው ነገር ማይሆን ነገር ማውራት ሲጀምሩ ቫልዩን ስላወረድኩ ነው አሉ ቫልዩን አላወቁትም የኔ ቫልዩ 100 ሚሊዮን 150 ሚሊዮን ነው ለምን ህዝቡ ይኸውላችሁ አንድ መልእክት ለህዝቡ ማስተላለፍ ማለት ወደዳችሁም ጠላችሁ ድድሩ እኔም ብላችሁ ነው የምትመጡት እንጂ ጆን ብላችሁ 1% ህዝብ ሊመጣ ይችላል እሱም አሽቃባጮቹ ሊመጡ ይችላሉ እንጂ ሙሉ 99.9% ሊመጣ የሚችለው ሴዶ ብሎ ነው ስለዚህ ቫልዩ ውድ ነው ማለት 100,000 ሰው ከመጣ እንበልና 100,000 ሰው መጣ እንበል በ5,000 ቢገባ ስንት ትሩት 100,000 ሰው በ5,000 500 ሚሊዮን ብር እየመጣችሁት ነው ስለዚህ የለም እንጂ እኛ አዳራሽ የለንም እንጂ ቫልዩ ያናል ነው ይመጣል ደግሞ ይሄና ከዛ በላይ ህዝብ የሚመጣ ስለዚህ ቫልዩ ስታው ደግሞ መጣው እዚህ የሚያሽላሉ ከሆነ 10 ሚሊዮን ብር መጀመሪያ አስገባልኝ ከዛ በኋላ ገባለው ፋይት ግን እኔ ያንን ሐሳብ በቃ ለህዝቡ ብዬ ትቼዋለሁ 5 ማታ ቪዲዮ ለቅቄያለሁ በ5 ሚሊዮን ፋይቱ ይሁን በመጨረሻም ተስማምቷል እንግዲህ ተሰምታችኋል በ5 ሚሊዮን ሴዶ ማርሻል ተስማምቷል ማለት ነው ስለዚህ ወደ ቀጣዩ ወደ ፊርማ ምናምን እንሄዳለን ማለት ነው ጉድ ፈላ
ድጋሜ ደግሞ እንደ ንቃተ ህሊና ሌላ ታሪክ ሊፈጠር ነው ኢትዮጵያ ውስጥ። እኔ የምርጓጓውን ግን እኔ ገረመኝ። የኢትዮጵያ ህዝብ እንደዚህ ግን ጸብ ናፍቆታል እንዴ? ፋይት ይወዳል እንዴ? ጋይስ እንወዳለን እንዴ? እንደዚህ ስፖርት ላይ እኮ ብዙ አልነበርንም። ምንድነው እንደዚህ ያደረግን እንጂ ሁላችንም ጓጉተን እኮ እየጠበቅን ነው። እንግዲህ መጨረሻውን እናያለን ማለት ነው። እንግዲህ ቪዲዮዎቻችን እስካሁን ያያችኋቸውን ይመስሉ ነበረ። ቪዲዮዎችን ከወደዳችሁ ፕሊስ እንዳትረሱ ላይክ አድርጉ። ለቤታችን ደግሞ አዲስ ከሆናችሁ ፕሊስ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። ኔክስት ቪዲዮ እስከምንሰራላችሁ ድረስ ሰላማችሁ ብዝት ይበልልኝ።